ያኔ በቅድመ ለውጡ ማህበራዊ ፖለቲካዊና ኢኮኖሚያዊ ጥያቄዎችን ያነገቡ የአገሬው ወጣቶች በድፍረት ያነሱት ጥያቄ ለለውጡ መሰረት ሆኗል። እንዲህ ያለ መሻት በወቅቱ ገዢ በነበረው ኢህአዴግ ውስጥ ከነበሩ አባላትም ነበርና ሂደቱ ተቀጣጥሎ 2010 ዓ.ም በኢትዮጵያ የፖለቲካ ስሪት ውስጥ አዲስ ምዕራፍን ከፈተ። ይህ በብዙሃኑ ዘንድ ተስፋን ያጫረ ውስጣዊ ለውጥ ተራማጅ እሳቤዎችን በማጉላት ዘመኑን የሚመጥን ፖለቲካዊ አካሄድ መሬት ለማውረድ ተግባራዊ ስራን መከወን ግዳለም። ከዚያም ቀድሞ አጋር በሚል የዳቦ ስም ከሀገር ጉዳይ ገለል ተደርገው የነበሩ ክልሎች የስማቸው ተሽሮ የወሳኝነት ሚና እንዲኖራቸው ያስቻልም ወጥ ጠንካራ ሀገራዊ ፓርቲ ተወለደም። ያኔ ነበር ከሀገራዊ ምስል ይልቅ ተናጥላዊ አካሄድን የመረጠው ህዝባዊ ወያኔ ሓርነት ትግራይ ህወሓት የጠባጫሪነት ሴራውን መጎንጎን የጀመረው። ከእውነታ የራቁ ትርክቶችን መንዛት ያኮረፉ ጥቅማቸውም የተነካባቸውን ባንዳዎች በመደገፍ ህዝባዊ ቅቡልነት ያለውን አካል የማጠልሸት ብሎም በሐሰት የመወንጀል ተግባሩን አጧጧፉም። ዓለም በኮቪድ-19 ስትታመስ ኢትዮጵያም የምርጫ ድምፅ መስጫ ጊዜዋን አራዘመች። ወትሮም ህዝባዊ ርህራሄ የሌለው ቡድኑም ከአስፈጻሚው የኢትዮጵያ ብሔራዊ ምርጫ ቦርድ ውሳኔ በመቃረን ህጋዊ መሰረት የሌለው ምርጫ በክልሉ አካሄድም። እንዲያሉ የተቃርኖ መንገዶችን እንደ አማራጭ የወሰደው ቡድኑም ከፌዴራል መንግስቱ ጋርም ያለውን ውጥረት እያባባሰው መጥቷል። በዚህ ብቻ ያላበቃው ቡድኑ በየስፍራው ግጭት ከመጥመቅ ተሻግሮም በደማለት ጋሻና ማገር ሆኖ በተዋደቀለት ሰሜን እዝ ላይ ታሪክ የማይሽረውን ክህደት ፈጸመ። ቀዩ መስመር ታለፈ። የመንግስትም የህዝብም ትዕግስት ተሟጠጠም። በለኮሰው እሳት የተለበለበው ቡድኑ በ11ኛው ሰዓቱ ወንበር ስቦ ተቀመጠ። መንግስት ለሰላም ያለውን ቁርጠኝነት ያረጋገጠበት ታሪካዊ የፕሪቶሪያ ስምምነትም ተፈረመ። ከዚያም በስምምነቱ መሰረት የድርጊት መርሃ ግብሮች ተቀርጸው ስራ ያቆሙ ተቋማት ስራ ጀመሩ። የተቋረጡ አገልግሎቶችም ለዜጎች ክፍት ሆኑ። አሸንፈን ሰላሙ ይሻላል ብለን ነው የተፈራረምነው። ፕሪቶሪያ ፕራይመርሊ ለፌዴራል መንግስት የሰጠው ግዴታ መብራት፣ ቴሌኮም፣ አየር፣ በጀት ድጋፍ፣ ባንክ፣ ሰርቪስ ትግራይ ይፈጠር ነው። 100% መልሰናል። 100% ከዛ በላይ። ከዚህ ባለፈም በፌዴራሉ መንግስት ቁርጠኛ ውሳኔ ረጅም ርቀት በመጓዝ የትግራይ ክልል ነዋሪዎች የልማት ተጠቃሚነታቸውን ለማረጋገጥ በቢሊዮን የሚቆጠሩ ገንዘቦችን በመመደብ የመልሶ ግንባታ ስራዎችን ከውኗል። ከጦርነት ውድመትና ህልፈት ነው የሚገኘው ብሎ ለሰላማዊ የመፍትሄ አማራጭ ቅድሚያ ሲሰጥ የቆየው መንግስት ይህን የሚያጸኑለትን ተግባራት ሲከውን ቆይቷል። ስለ ሰላም ሲባልም የቡድኑን አመራሮች ከእስር በመልቀቅ ወደ መደበኛ ህይወታቸው እንዲቀላቀሉ ከማድረጉም በላይ በሽብርተኝነት የተፈረጀውን ቡድን በህዝብ ተወካዮች ምክር ቤት ነፃ እንዲሆን አድርጎታል። በተለይ ተፈናቃዮችን ወደ ቀያቸው ለመመለስ በሚደረገው ጥረት ሂደቱን ለድርድር ያላቀረበው የፌዴራል መንግስቱም በዘርፉ ተጨባጭ ስራን ከውኗል። ወርቅ ላበደረ ጠጠር ሆነና ብሂሉ ከጠባጫሪው ቡድን ተፈናቃዮች የፖለቲካ ቁማር ሰለባ ሆኑ። የተፈናቀሉ ሰዎች መመለስን በሚመለከት 100% ዝግጁ ነን። እኛ 100% ነበርን ነን። ራያ እኮ መልሰናል። ራያ ተመልሰዋል የተፈናቀሉ ሰዎች። ወልቃይትም እንደዛ አይነት ፍላጎት ነው ያለን። በእኛ በኩል እነዚያ ዜጎች ለፖለቲካ ፍጆታ መጠቀሚያ ሳይሆኑ ቦታቸው ቢመለሱ ከማንም በላይ ኢትዮጵያ ታተርፋለች። በእኛ በኩል አንዴ አይደለም 10 ጊዜ ነው እቅድ ያወጣው። የዘመናት ግብሩን አሁን በግላጭ ያሳየው ቡድኑ ሰሞነኛ መልኩ ጥንተ መሰረቱን ቁልጭ አድርጎ ያሳየ ነው። ለፕሪቶሪያ ውል እምቢኝ በማለት በድርጊት መርሃ ግብሩ መሰረት የተመሰረተውን ጊዜያዊ አስተዳደር በማንሳት የራሱን ምስለኔ በመሾም የተለያዩ ህጎችና አዋጆችን እያወጣ ይገኛል። የአካሄድ ከህዝብ ፍላጎትና የጦርነትን አስከፊነት በቅርበት እንደሚረዳ ማህበረሰብ ያልተገባ ያረጃ አካሄድ ሆኗል። ትግራይ ህዝብ ምንም አይነት የጦርነት ፍላጎት እንደሌለ የትግራይ ህዝብ አቅም አጥቶ በተለያየ ምክንያት አንቀውና ረግጠው ስለያዙት እንጂ በእነዚህ ስር መተዳደር እንደማይፈልግ ከነዚህ ለውጥ አገኛለሁ ብሎ ተስፋ እንደማያደርግ እና ለውጥም እንደሚሻ በየትኛውም የኢትዮጵያ አካባቢ የሚያየው የልማት እንቅስቃሴ ሌላውም ነገር እሱም በአዎንታዊ በሆነ ነገር እሱም ላይ እንዲኖር እንደሚፈልግና ሁሉም ሰው ከጎኑም እንዲቆም ጥሪም ለማቅረብ ጭምር። የትግራይ ህዝብ ሰላም፣ ልማት ይፈልጋል። የትግራይ ህዝብ አሁን ካለበት ውጥንቅጥና አረንቋ የሚያወጣው እንደ ሌሎች አካባቢዎች ራሱ ተግቶ ለፍቶ መልማት ይፈልጋል። የትግራይ ህዝብ ከሌሎች ወንድም ኢትዮጵያውያን ጋር በሰላም መኖር ይፈልጋል።
እውነታው ይህ ሆኖ ሳለም በተቃርኖ እየተውተረተረ የሚገኘው ቡድኑ የሀገር ሉዓላዊነትን አሳልፎ የሚሰጥ ጥምረትን በመመስረት ህዝቡን ላልፈለገው ዳፋ ገፈት ቀማሽ ሊያደርገው እየተንቀሳቀሰ ይገኛል። ኢሳያስ አፈወርቂ የእጃዙር ጦርነት ወጥተን በሰላም መኖር እንዳለብን አሁን እንደሚሉት ጦርነት አሁን እንግዲህ ትግራይ ከዚህ በላይ ጦርነት መሸከም አይችልም። ሁላችንም የምናውቀው ነው እዛ ያለን። ስለዚህ ወደ ሌላ ጦርነት መግባት የለብንም። በተቻለ መጠን ማክሲመም ውጊያ ብናስቀር ይሻላል። ለምን እንደምታውቁት በባለፈው ውጊያ ያኔም ተናግሬያለሁ። ከትግራይ ወጣቶች ከትግራይ እናቶች በላይ የተጎዳ ሰው የለም። እና የሚያስገድሉ ሰዎች ይፎክራሉ፣ እንደምታውቁት አስገዳዮች ይፎክራሉ። ሟቾች ግን ጉዳዩን ሳያውቁ ይጠፋሉ። ያ እንዳይፈጠር ነው ማክሲመም ትግስት የምናደርገው። መንግስት ለዜጎች ማድረግ ያለበትን በቁርጠኝነት እየሰራ ለግጭት መንስኤ የሆኑ እንቅስቃሴዎችን በትዕግስትም እየተመለከተ ብልሃት የተሞላበት ሀገራዊ ኃላፊነቱን እየተወጣ ይገኛል። ይህ አካሄድ ከመንግስት ባለፈ የዜጎችም ጥረት የሚፈልግ በመሆኑ በተለይ የክልሉ ህዝብ የስህተት መንገዶችን በማረሙ ረገድ ግንባር ቀደም ተሳታፊ ሊሆን የተገባው ነው። በፖለቲካ አውድ ውስጥ መድረክ እንጂ ተዋናይ መሆን አልቻለም። መድረክ ይጫወቱበታል እንጂ አይጫወትም። የትግራይ ህዝብ ከመድረክነት ወጥቶ የፖለቲካ ተዋናይ ለመሆን ራሱን በአዲስ ቲንኪንግ መቃኘት አለበት።